የጫኘ ጓደኛ አዴን ለመድፈር ነበር ያሰበው። ጋሻ ይቆጣሉ እንደዚህ ምንም ጫፏ እንዳትነካ ብሎ ቢነግረውም ጓደኛው አልሰማም። እንደፈለገ አረጋታለሁ ብሎ እንደፈለገ ሊያረጋት ሲል ኪንጎ ደርሶ አድኗታል። ዴቭን ሊገሉት ሲረባረቡ ዳይመንድ ደርሶ ከነ ጓደኛው አድነውታል። ኢዲያ የአዴን አባት በደንብ አላወቃቻቸውም ነበርና አጠገባቸው ቁጭ ብላ ወንድሜን ፍለጋ ነበረ። ማን ነው ምንድነው ብላ ስትጠይቃቸው የአዴ አባት ነው ሲሏት ድንግጥ አለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖቼ በያላችሁበት ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ ሼር አድርጉ። የአደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የአደይ ድራማ ሲጀምር እንግዲህ ለመዳር ልትዳር ነው ወይም ደግሞ ልታገባ ነው የተባለው ሰውዬ ጋር ጠላልፈው ይዘዋት ሲሄዱ በቃ ይችን ልጅ የመሰለች ልጅማ ዝም ብዬ አሳልፌ አልሰጥም ብሎ ከመካከላቸው ሊደፍራት ሲል ኪንጎ ደርሶ አድኗታል። ኪንጎን አሳልፎ ራሱን ሰጥቶ እንደፈለጉ ያርጉኝ እኔ እኮ እንዲኔ ቶሎ አምልጪ ብሎ አስመልጧታል። እሷም የነብሷን እናቷ ቤት ለመድረስ ነፍስ ያውጪ ብላ ሩጫ ጀምራለች። ከሩቅ ሆነው ዳይመንድ እና ሌሎችም ጓደኞች ሆነው የሚፈጠረውን ይከታተላሉ። በቃ ዴቭን ማዳን አለብን፣ ኪንጎንም ቢሆን በደንብ ማዳን አለብን፣ የሆነ ነገር ማድረግ አለብን ተባብለው ዴቭን ማዲነውታል። የፍቅር እናት አደይ ላይ ያደረሱባትን ነገር ለምለም ስትነግራቸው በቃ ንዲድ ትክን ብለው አንቺ መቼ ነው የምትሻሻዩ ብለው በጥፊ ይዘው ጠርቅመዋት ተናዳለች። እንዴት እኔን ትመችኛለች ለአንዲት ሰራተኛ ብለሽ እየተናደደች ነው። እናቷ በቃ አባዬ ጋ ላኪኝ አባዬ ጋ ሄዳለሁ ብላ ስትሞጣሞጥ በቃ እንደዛ ሳድጌ ምንጉና ጉድዬባን ነው አባዬ ጋ ሄዳለሁ ብላ የምጠይቀኝ ብለው ትክዝ ብለው ሊያለቃቅሱ ሲሞክሩ ለምለም ሄደት ብላ አረጋግታቸዋለች። እሷ ዝም ብላ እኮ ነው እሷን ለማስጨነቅ ብላ ነው ቢረጋጉ ብላ እንደማንም አረጋግታቸዋለች። የአደይ አባት ታሰረችበት አደይ ታገተችበት ቦታ ሲሄዱ የለም በቃ እኩዮቹን አብለው ተገትረው ዳይመንድን እንዳገቱት ተኝቶ አዩት። እንዴ የሰዴ ልጅቱ እናንተን አምኜ እንዴ ይርኩት እንዴት ታመልጣችኋለች? እናንተ ምን ስራ ይዛችኋል? አንድ ሴት ልጅ መያዝ አቀታችሁ ብለው በጥፊ ጠረቀሙት። ዳይመንድም የአባትየው ጓደኛው ስለነበረ አደራህን እንደዚህ ነው የምትወጣው፣ እኔ ምንም አላደረኳትም፣ ሊደፍሯት ሲሉ አዳንኳት፣ በቃ ልቀቀኛ ሆን ብሎ ቢለምነውም የአደይ አባት በጭራሽ አይሆንም፣ አንተንማ እንደፈለካው የአባት ሁለታ የአባት አደራ አለብኝ፣ ግን አንተ በማይመጣበት መጣህ ብለው ነገሩን አለባብሰው አግተውታል። የአደይ እናት በር እያዩ በቃ ልጄ ካሁን መጣች አስበልጠዋት ይሆን እያሉ እያወሩ ድንገት መጣች። እሰይ እልል ብለው እልልታውን አቀለጡ። በቃ ታይረፍድብንና ባህዬ ካይመጣና ደግሞ ያ እጮኛ ተብዬው ሰውዬ ታይመጣ ቶሎ ወደ ከተማ መሄድ አለብን፣ ዴቭ ይዞሽ ይሄድ ብለው እቃቸውን ቆጣጥረው ዴቭ፣ ሊዲያ ሁላቸውም ጥርግርግ ብለው ወደ ከተማ መጥተዋል። ለምለም ደውላ የተፈጠረውን ነገር ሁሉ ከአደይ ጋር አወራች። በቃ ዴቭ እኮ አስመልጦኝ ወደ ከተማ ለመምጣት እያሰብን ነው ብላ ስታወራ የፍቅር እናሰምተው እሰይ እንደው እንዴት ያልጥሩ ልጅ መሰሉሽ፣ በቃ ደግ ልጅ ነው እንኳንም አስመልጠው ይዘዋት መጡ እያሉ ኪንጎና ጓደኛው ሆነው ዳይመንድን ለማስለቀቅ ቦታና ሰዓት እያዩ ነበር። እንዳጋጣሚ ሆኖ ያገቱት ሰዎች ወደ ውጭ ሲወጡላቸው ተከታትለው ገብተው ዳይመንድን አስለቅቀውታል። ካስለቀቁ በኋላ ረመድ እያሉ መንገዱን ሲሄዱ ቆያያች ልጅስ ምን ደረሰች? በቃ ሳላያት ወደ ከተማ ልመለስ ነው ማለት ነው። ጥሩ ልጅ ነበረች እኮ እንግዲህ ያለ እድሜዋ ያለ ኩየዋ የአባቷ ጓደኛ ተብየው ጫኘ ጋር ተዲራለች። እና እሱም ደግሞ ውጭ ሰው ጋር እንዳትገናኝ አድርጎ እግሯንም እጇንም ማስሮ ቤት አግቷታል። ምን ማድረግ እንችላለን አሉ ከመካከላቸው አንዱ። እንዴት ምንም ማድረግ አንችልም፣ በቃ እናስመልጣታ፣ አደይን እንዳስመለጥናት እናስመልጣታ። ቆይኛው እንዳደለንም እንዴ የሆነ ነገር ምናምን ዱላ ነው የሚደርስብን እንችለዋለን እና እናስመልጣ ብለው ተስማምተው የታገተችው ልጅ ዘንድ ሄደዋል። የታገተችው ልጅ እጇ ሁሉ ነገሯ ተስርስር ብሎ ስቄት ብላለች። መራመድ እንኳን አትችልም። እንደማንም እግሯን ፈታተው ይዘዋት ለመጥፋት መንገድ ላይ እንደደረሱ ጫኘ ተብየው ከነጓደኛው በቃ ሚስቱን ይዘውበት እየሄዱ መሆኑን ሲያቅ ሩጫውን
ቀጥሏል። ከኋላቸው መምጣቱን ሲያውቁ ይሄ ሰውዬ ሊመጣብን ነው፣ በቃ ሊደርስብን ነው፣ በቃ ምን እንደምናረግ ግራ ገባን እያሉ ልጅቱም ደክማ ስለነበር መራመድ አልቻለችም። በጣም አሟት ነበረ። ኤላ ለምለምን ከናኦል ጋር ሲያያት ይቀና ነበርና ናኦል እዚህ ቤት አልመጣም ደግ ሰሞኑ አላየሁትም ምን ሆኖ ነው ብሎ ሲጠይቃት እንዴ ወደ ሌላ ሀገር ለመሄድ ፕሮሰስ ጀምሯል እኮ ቤቱንም ሳይሸጠው አይቀርም እፍ ደግ እንኳንም ሄደ እያለ እንዴ ምን ለማለት ፈልገህ ነው እንኳንም ሄደ ትላለህ እንዴ እዛም እኮ ብቸኝነት እዚህም ብቸኝነት ነው እሱ እኛ ጋር የሚመጣውና ሁሉንም ሴት የሚቀርበው እኮ ብቸኝነቱን ለመላቀቅ ነው እንጂ ለሌላ ነገር አይደለም ብላ ብነግረው ለምለምም አረ እንኳንም ተላቀቅኩት በተለይ ካንቺ ግግር ስር መኖሩን እንኳን አልወደድኩትም ነበር ምን ካንቺ ብቻ ከሊዱ ከፍቅር ከአዴይ በቃ የማያገኘው ሴት የለም ነበር ሲላት እሱ እኮ ብቸኝነቱን ለመቀላቀል ነው ታውቃለህ ሚስቱ ጓደኛውም እናቱም ሞተውበታል እና ብቻ ቅንጣቱን ክስ ከሚሆን ከሰው ጋር መደብለቁ ደስ ስለሚለው ነው እና ደግሞ አሁን ሀላስ ወደ ውጭ ሀገር ሊሄድ ነው ሁሉን ነገር ጨራርሷል አለችው አረ እንኳንም ሄደ የፍቅር እናት ፍቅር እንደዚህ ባህሪዋ ለምን እንደሚቀያየርና ምን እንደሆነች እስቲ ጠጋ ብዬ ልጠይቃ ብለው ነው መሰል ደረጃ ላይ ቁጭ ብላ ሲያዋት ጠጋ ብለው ጠየቋት ምን ሆነሽ ነው ምንድነው ያጎደልኩብሽ ነገር እስኪ ንገሪ ምንድነው እንደዚህ ባህሪሽን አውሬ ያደረገሽ ሰው ያስጠላሽ ብለው ጠይቋት እኔ ማንንም የሚሰማኝ የለም ማንም ምን ሆነሻል ብሎ የሚጠይቀኝ የለም ማንም የሚረዳኝ የለም በቃ ማያ አባቴ ጋር ላኪኝ አለች አባትሽ እኮ በየት ወደሽ ብሎ ጠይቆሽ አያውቅም እንዴት ስንቶኛ አሳድጌ ስንት መከራና ስቃይና አርጌ አሳድጌ እንዴት እንደዛ አባዬ ብለሽ ትጠይቀኛለሽ አሏት እሷም በቃ አባዬ ጋር ካልሄድኩ ብላ ሙጭጭ ማለቷ ነው በቃ እሺ እንደዛ ብለሽ ከወሰንሽ እልክሻለሁ እዛው እኔ እና እሱን አመዛዝነሽ ታየዋለሽ ዋጋውን ታየዋለሽ ብለው ታናደው ወደ ውስጥ ገብተዋል ዳይመንድ እና ዴቭ ያስመለጧት ልጅ በጣም ደክማባቸዋለች አሟት ነው መሰል ዝልፍልፍ ብላ ተኛችባቸው ባልተብየው የልጅቷ ባል ከኋላቸው እየመጣ ስለነበር ምን እንደሚያደርጉ ግራ ገብቷቸዋል የነ ዳይመንዱ ጓደኛ በቃ እናንተ ከተያዛችሁ እኮ አይለቃችሁም በቃ ተከተሉ ሂዱና ወደ ከተማ ግቡ ዝም ብላችሁ ሂዱ ምንም አያረገኝም እንደዛ ቢጠና ቢመቱኝ ነው ከዛ በኋላ ይለቁኛል ምንም አያረጉኝም ብሎ ከመካከላቸው አብሮ አደግ ጓደኛቸው ወደፊት እንዲሄዱና እንዲያመልጡ ነግሯቸው ዳይመንድ እና ኪንጎ አምልጠዋል አጠገባቸው ሲደርሱ ደግፏት ስለነበር ልጅቱን ታማ ስለነበረ እሱን አንዴ ቅንጭላቱን አንዴ እግሩን አንዴ ጀርባውን ብለው በዱላ ዘርረውታል ልጅቱን መንቀሳቀስ ስለማትችል ከመካከላቸው አንዱ ተሸክሞ ሚስትህን ሊያስመልጥብህ ነበር ማለት ነው እነዚህ እርኩስና አርመኒዎች ቆይ ምን አይነት ቢደፍሩን ነው እንደዚህ አይነት ስራ የሚሰሩት እያሉ ተሸክመዋት መልሰው እዛው እስር ቤት ወስደዋታል ውድ ቤተሰቦችዬ የሐረግ ድራማ ማነው የአደይ ድራማ ይሄን ይመስል ነበረ ስለነበረ ቆይታ አመሰግናለሁ በሌላ ፕሮግራም እስከምንገናኝ መልካም ሁሉ እመኝላችኋለሁ ሀገራችንን ሰላም አላህ ያርግልን በያለንበት አላህ ከክፉ ነገር ይጠብቀን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ ባይ ቤተሰብ ቻው ላይክ ሼር ማድረጋችሁ እንዳትረሱ ባካችሁ ሰወዳችሁ ላይክ ማድረጋችሁ እንዳትረሱ ሼርም አድርጉልኝ ቻው ባይ ባይ